በትግራይ የቀረው ፍርፋሪ አመራር ከህዝብ የተነጠለና ጸረ ህዝብነትን ያስመሰከረ ነው አሉ ከኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር ቆይታ ያደረጉት ሌተናል ጀነራል ጻድቃን ገብረትንሳኤ። ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለው ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍሯል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። በእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውን ትዕዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። አቅማቸው ስለተመናመነ ብቻ ግን እንዲህ እየዋልሉ ነው ያሉት። ድሮ ሲያስተዳድሩበት በነበረ መንገድ ማስተዳደር ስላልቻሉ በጣም ጨቋኝ የሆነ ህግ አውጥተው ለማስተዳደር ነው የሚፈልጉት። በጣም ከባድ የሆነ ችግር ውስጥ ነው የገቡት እዚያ ያሉት ልጆች። በሱዳንም በኤርትራም በምናምንም ተደበላልቆ አንሰርተን ወደ መዳረሻው የት እንደሆነ ወደማይታወቅ እንትን ከመሄድ ይልቅ ትግራይ ውስጥ ያለውን ሁኔታ አሁን ደግሞ ትልቅ የህዝብ መነሳሳት ስላለ እሱንም ተጠቅሞ መልክ ማስያዝ ይጠቅማል የሚል አመለካከት አለኝ። ከህዝብ መነጠል ብቻ ሳይሆን ጸረ ህዝብነቱ ፋሽስታዊ ደረጃ ደርሷል ያሉት የትግራይ የሰላም ለውጥ ምክር ቤት ከፍተኛ አመራር ሌተናል ጀነራል ጻድቃን ገብረትንሳኤ ቡድኑ ዓለም የሚያውቃቸውን ፋሽስታዊ ባህሪያትን በገሃድ እያንጸባረቀ ነው ብለዋል። አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። በረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው ማምነው። እነሱ ደግሞ የሚያቀርቡት የትግራይ ዋና መብት አስጠባቂዎች፣ የትግራይን ያልተመለሰ ግዛት አስመላሾች፣ የፕሪቶሪያ ስምምነት በኃይልም ቢሆን ቀደም ብለን በኃይል እንዳመጣ ነው አሁንም በኃይል እናመጣለን የሚሉ አይነት ትንሽ አልትራናሽናሊስት ሆነው ያንን ስሎጋን እየተጠቀሙ የሚሄድ ጉዳይ ነው ያለው። ኤግዛክትሊ ተመሳሳይ አይደለም። ጣሊያን ላይ የነበረው የፋብሪካ ሰራተኛ ነው። ጀርመን ላይ የነበረው የፋብሪካ ሰራተኛ ነው። ፖለቲካል ፎኖሜናው ግን ለእኔ የተመሳሰለ ሆኖ ነው የሚሰማኝ። ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሽስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። ይሄ አሁን ትግራይ ውስጥ የመጣው ኃይል ወደ መጨረሻው አካባቢ ፋሽስቲክ የሆነ ኔቸር ለመያዝ ቢሞክርም ወደ መሞቻው አካባቢ ደርሶ የመጨረሻ አማራጩ ይሄ ብቻ ስለሆነ እየወሰደው ያለው እርምጃ ነው እና የነዛን ያህል እድሜም የነዛን ያህል ሶፊስቲኬሽንና ፓወርም አለው ብዬ አላምንም። በትግራይ ለውጥ ለማምጣት የተነሱ ኃይሎች ከመቼውም ጊዜ በላይ የተሰባሰቡ መሆናቸውን ገልጸው ከ9 ወራት በፊት የተቋቋመው የትግራይ የለውጥ ፈላጊዎች ንቅናቄና አሁን ወደ ትግራይ የሰላም ለውጥ ምክር ቤት የተቀየረው አባላቱ እየጨመሩና ተጨባጭ ስራዎችም እየተከናወኑ መሆናቸውን ገልጸዋል። የትግራይ የለውጥ ፈላጊዎች እንቅስቃሴ ብለን ነበር የጀመርነው ሙቭመንት ብለን። አሁን ቅርብ ጊዜ ያንን ትንሽ አሳድገን ወደ ምክር ቤት እናሳድገው፣ ካውንስል እንበለው፣ ያልተካተቱ ኃይሎችም እናካትት እንጨምርበት። በፕሮግራማችንም ላይ አንዳንድ ክሊር ያልሆኑ ጠርዞች ካሉ እነሱ እናስተካክል ብለን ያው ከአንድ ወር ተኩል እንደዚህ ይሆናል ከ7 የፖለቲካ ፓርቲዎች ትግራይ ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የፕሪቶሪያ ስምምነት ፈራሚዎች ከሆነው 3 ግለሰቦች አቶ ጌታቸው ረዳ፣ እኔና አቶ አሰፋ ብርሃን ጨምረን ሲቪል ሶሳይቲ ማህበራትንም ጨምረን ምክር ቤቱን ከ30 እስከ 45 እንደሚደርስ አድርገን 9 የሚሆኑ የተለያዩ ስራዎችን የሚያስተባብሩ እንዲሆኑ አድርገን ትንሽ ከፍ አድርገነዋል። አዲስ አበባ ላይ ተቋቁሞ ያለው ምክር ቤት የትግል ምክር ቤት ነው። እዛው እንዳለ ትግራይ ውስጥ ሄዶ ምክር ቤት የሚሆን አይደለም። ሞሮለስ ትግራይ ውስጥ ያሉትን የፖለቲካ ፓርቲዎች በሙሉ እናቅፋለን ማለት ነው። ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሄዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው።
ከዓለም አቀፉ ማህበረሰብ የተነጠለው የህወሓት ቅሪት ቡድን ሀገራዊና ቀጠናዊ ስጋት ከመሆኑ ወርዶ ህጋዊ ተጠያቂነት እንዲረጋገጥ ሁሉም ወገን የሚገባውን አስተዋጽኦ እንዲያደርግም ጥሪ አቅርበዋል። ትግራይ ውስጥ ሰላም ቢኖር የኤርትራ መንግስት ወደ ፋኖም ወደ ወለጋም ወደ ሌላ ቦታም የሚኖረው የሎጂስቲክስ እንቅስቃሴና ሌሎች እንቅስቃሴዎች ይገታሉ። የገንዘብ ማስገኛም ሆነዋል። የሪጂናል የሆነ ፖለቲካል አስተላለፍ ለመቀየር የሚጠቀሙበት ኃይልም ሆነዋል። ኢንተርናሽናል ኮሚኒቲውም አሁን ያለውን ኮምፕሌክስ ሁኔታ ተረድቶ ወደ ሪጂናል ኮንፍሊክት ከማደጉ በፊት ፈጥነን በዲፕሎማሲም በሌሎች መንገዶችም አጠናክረን ይሄ የተፈጠረው ክሪሚናል ስብስብ እድሜው የሚያጥርበትን መንገድ ማድረግ አለብን። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው እና ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት፣ ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን ነው የምወስደው። የትግራይ ለውጥ የሚፈልገው ኃይል ፈጥኖ ተደራጅቶ አቅሙን በሙሉ እያስተባበረ ወይም በተመቸው መንገድም እያደረገ ይሄ አሁን ያለው አግላይ የሆነው የአንድ ድርጅት ቶታሊታሪያን የሆነ ፖለቲካ አቋም ይዞ አሁን ደግሞ ፋሺስቲክ በሆነ መንገድ ዓላማውን ለመተግበር የሚፈልገውን ኃይል ማውጣት አለበት።